ሙሉ ውክልና ሰጠኋት በፈለገችበት በራሷ ስም በኔ ስም የፈለገችው ነገር ማድረግ እንድትችል ትግዛት ቤት ስራ ምንም ነገር ታደርግ በቃ every ነገር ተዋነች የምታከናውነው በቃ በጣም ብዙ ነገር አድርጓል እንኳን ማስቆም አልቻልኩም ነበር ከሰርጉ በኋላ በጣም ብዙ ነገሮች ነው ያሳለፍነው ምን እንዳደነዘዘ ማለት ከአንዳችን እንዴት እንዳልተሻለን I don't know አሁንም ሊገባኝ አልቻለም አይደለም በሶሻል ሚዲያ በአካልም ተዋውቀ አብረህ ብዙ አመታትን አሳልፈ መተማመን በከበደበት ዘመን እኛ እንዴት እንዳላሰብነው እንዴት እንዳመናት ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች እንግዲህ ዛሬም እንደተለመደው ወደ እናንተ ስንመጣ ዛሬ የተለየ ታሪክ ይዘን የመጣነው እንግዲህ በጣም ችግር ውስጥ የገቡ እህትና ወንድሞች አጠገብ ያሉ እንግዲህ እነሱን የተለያዩ የስልክ ጥሪዎች በደረሰን መረጃ መሰረት ወይም ደግሞ በደረሰን የስልክ ጥሪ መሰረት ዛሬ እዚህ ተገኝተናል እዚህ የተገኘንበት ምክንያት ምንድነው የሚለውን ነገር እና ምንድነው የተፈጠረው የሚለውን ነገር ለማወቅ እስከመጨረሻ ከኛ ጋር አብራችሁን ቆዩ እንግዲህ እዚህ ቤት ውስጥ ዛሬ በጣም በሚያሳዝን ሁኔታ ሀዘን በጣም የሚያሳዝን ነገር ነው የተፈጠረው እስኪ ለማንኛውም ከነሱ አንደበት እንስማው ምን እንደገጠማቸው ምናልባት ወደኛ እስከመደወል ያደረሳቸው ነገር ምን እንደሆነ ከነሱ አንደበት እንሰማለን እስከመጨረሻው አብራችሁን ቆዩ ሰላም ወንድሜ አለ እንዴት አለ ሰላም ነው ሰላም አለን እስኪ ስምህን አስተዋውቀኝ ወንድሜ ታደሰ ይባላል ታደሰ አንቺ ለምለምና ታደሰ እንግዲህ በስልክ ከክሩ አባላቶች ጋር አውርታችሁ ነበርና እኔም ጉዳዩን ሰማ ትንሽ አዝኜ ነበር ምንድነው የተፈጠረው እስኪ ከናንተ አንደበት ልስማው ብዬ ነው ወደዚህ የመጣሁት ጉዳዩ ትንሽ ጠንከር ያለ እንደሆነ ታደሰ ሰምቻለሁና እስኪ ምንድነው የተለያዩ ሀገር ጉዳስ ባለ ነገር እንደሆነ ሰምቻለሁ እስኪ ምንድነው በጣም ከባድ ሲሪየስ የሆነ ኬዝ ነው ታውቃለህ እና ነገ ተስፋ ያደረከው ያመንከውን ነገር ማጣት መከዳት በጣም ልብ መሰበር እንዴት እንደሚከብድ በተለይ ደግሞ አንተ እምነትን የጣልክበት ሲከዳ የሰበረው ጉዳይ እኛ እንግዲህ ማለት እኔ እስከስመጣ ያወቅኩት ነገር ምንድነው በጣም ትልቅ ሰርግ ወይም ደግሞ የተሰረገ ሰርግ እንደነበረና ያ ሰርግ ግን ሳይካሄድ እንደቀረ ነው መረጃ ያለኝ እንደው ምንድነው ያ ነገር እንዳይሆነ ማለት ያ ነገር እንዳይካሄድ የተፈጠረበት ምክንያት ምንድነው እስኪ ዋናውን ጉዳይ እንድታስረዱኝ እፈልጋለሁ ምናልባት አንተ ስሜታዊ ስለሆንክ እስኪ እህቴ ምናልባት አንቺ ምትነግሪኝ ከሆነ እኔም ወንድሜም ኑሯችን አሜሪካን ሀገር ካረግን ረጅም እድሜ ሆኖናል ማለት ከኢትዮጵያ የወጣነው በልጅነታችን ነበርና በጣም ማለት ልክ እንደ ኢትዮጵያ ብዙ ነገር ያሳለፍንባት ሀገር ናት ብዙ ንብረትም ብዙ ቤተሰብ የሚያፈራንበት እዛው አሜሪካ ሀገር ነው ላይክ ቴክኖሎጂው በጣም ተራቋል ምናምን ይሄ የምታውቀው ነገር ነውና ወንድሜ ከሆነች ልጅ ጋር ቻት ማድረግ ይጀምራል በጣም ማውራት ይጀምራሉ ምናምን ሰየው ይሄ መጥፎ ነገር ነው ያልኩኝ እኮ አይደለም ማለት ማውራቱንም ያውራ ምንም ችግር የለው ያው ያዋለ ያደረ ወሬያቸውም እየተነከረ ይሄዳል በቃ በደንብ ይሄ ኮሙኒኬት ያያረጉ በደንብ እየተግባቡ ይሄዳሉ መጨረሻ ላይ ይሄ ነገር ያለ ሄዶ ወደ ፍቅር ይቀየራል ማለት ነው ከዛ ደስ ብሎኛል አንድ ወንድሜ ነው ከሱ የሱን ደስታ ከማየት በላይ ምንም ያስደስተኝ ነገር የለም ለኔ እና የዋለ ያደረ እንግዲህ ጫን እያለ ይመጣል ነገሩና ትንሽ እንደውም ሁኔታው በጣም አስፈራኝ ማለት በቃ በአካል የሚያቀውን ሰው እንኳን ወንድሜ በአካል የሚያቀው ሰው እንኳን እንደዛ ሲሆን አይቻል አቅ በቃ ስፍስፍ ነው የሚልላት በቃ እሷ ደወለች ማለት አይሰማኝም ጭራሽ ነኝ ፍቅር ነው ማለት በጣም በቃ በጣም እኔም እኮ አውቃለሁ እኮ ፍቅር ግን የሱ ባስ ያለ ነበርና አይ ትንሽ ታውቋት ማለት ነው አዎ
ማለት እኔ እኮ በአካል አውቋት ይሁን እንደዚህ ቢሆን እሺ፣ ግን አይን ላይን ታይተህ ማታውቀውን ሰው ነክተኸው አይተው አቅፈው ማታውቀውን ሰው እንዴት እንደዛ ትንሽ እንደዚህ ምናምን ስለው እንኳን እኔ አስተያየት ለመስጠት ስሞክር እንኳን ይሄ ነገር ምናምን የሆነ ኮመንት ልሰጠው ስሞክር በጣም ነው የሚበሳጭብኝ፣ በጣም ይቆጣኛል ምናምን። ታላቅ ወንድሜ ስለሆነ እኔም ማለት ያን ያህል የመጫኑን መብትም አላገኝም፣ እኔም አልጫንምም። ማለት ከኔ በላይ ያስተውላል፣ ትልቅ ነው፣ ነገሮችን በአግባቡ ነው የሚያደርገው ብዬ ስለማስብ ድፍረቱም የለኝም እንደዛ ለመናገር። እሱ ሰው ጸጥ ነው ምለው በቃ የሆነ አስተያየትም ሲሰጠው እንደዚህ ስለሚናገረኝ ከዛ በቃ እየዋለ እያደረ ጭራሽ እንደሚያገባት ነው መናገር የጀመረው ምናምንና ለክ እኔም ከኔ ጋርም ከልጅቷ ጋር በስልክ አወራን እና አንዳንድ ነገሯ ሳያት በቃ ይሄ ማለት ወንድሜ ምርጫው ላይ አልተሳሳተም ማለት ነው ብዬ አሰብኩኝ። ምልህ ያው ሰው ነህና ከንግግር የምትረዳው ነገር ምናምን ይኖራል። ከዛ በቃ ይሄ ልጅ ልክ ይሆን እንዴ ምናምን እኔ ነኝ እዚህ ጋር። ከዛ በጣም ደስ አለኝ። አዎ የአንድ ወንድሜ ደስታ ነው፣ በጣም ደስ አለኝ። በቃ ተረዳሁት ያለውን ነገር ምናምን። ከዛ ወደ ኢትዮጵያ ልሂድና ቢያንስ ከሰርጉ ምናምን በፊትም አግኝቻት ልምጣለኝ። ኦኬ በጣም ደስ አለኝ። እንደውም ዝም ብሎ ቀጥታ ሂጅ አገባታለሁ ከሚለው ይልቅ አንዴ አይቻት ተመልሼ መጥቼ የሚለው ነገር ለእኔም ሰላም ሰጠው። ቢያንስ እዛ ያለውን ነገር አጣርቶ ማድረግ ያለበትን ነገር እንትን ብሎ መጥቶ ቢያንስ ዝም ብለህ ከምትጻጻፍ መታየቱ ምንም አሪፍ ነው ብዬ ስላሰብኩ ማለት ነው። እና እሺ አልኩት፣ ፍቃደኛ ሆንኩኝ። ሄደ፣ እውነትም ተመልሶ መጣ። በቃ ሲመጣ የነበረው ደስታ ራሱ እኔ ልነግርህ አልችልም። በጣም በቃ ትክክል ነው ምርጫ ያለ በጣም ደስ አለው። በቃ እንደውም የነገረኝ ከጠበቃት በላይ እንዳገኛት በቃ የሆነ እንዴት ነው በቃ እሱ ካስቀመጣት ሌቭል እንደውም ከፍ ብላ እንዳገኛት ምናምን በጣም ደስ አለኝ። እኔም እንደዛ ሲነግረኝ እንዳልኩ የሱንም ደስታየው። በቃ ማለት እንዴት በሐሳቡ አለመስማማት ከባድ ነው። አግኝቷታል። እንደው ወደ አንተ ልምጣና ይቅርታ፣ በቻት ተዋወቃችሁ፣ ከዛ በአካል አገኛት፣ ከዛ ላገባት የነበረችው ልጅ ልክ ነው ብለህ ወደ ማመን ሄድክ። ያ exactly ከዛስ ምን ተፈጠረ? እንዴት ልገልጽ እንደምችል ሰው በቃ what can I tell you? I don't know the reason because I haven't any word ምን መሰለህ እንዳየኋት እህቴ እንዳለች በጣም ልጅቱን ከጠበቅኳት በላይ ነው የወደድኳት። በጣም ደስ ብሎኛል። አስተሳሰቧ በጣም ቆንጆ ነች። በቃ ለኔ የምትመጥነኝ እና ፈለኩበት መጠልክ ነው ያገኘኋትና ጭራሽ እንደውም እኔ በቃ በታንስ እንጂ እኔ ከገመትኩት በላይ ትሆናለች ያልጠበቅኩም። ሰው በቃ እንደዛ ነገር ታም ሰው ሃፒ በቃ በጣም ደስ አለኝ እና ያለኝን ነገር ለሷ ማሳሳት አልፈለኩም። ሁሉ ነገር ለቀቅኩ። በቃ ሙሉ ነገሬን ሰጣኋት። ልቤን፣ ራሴን፣ ገንዘቤን፣ ጊዜን በቃ ሁሉ ነገር ሰጠው። ግን አንዳንድ ጊዜ ለካ ዝም ብለህ ሁሉ ነገርህን መስጠት አልነበረብህም። ምንድነው አሁን እንደሱ እንድትላስባለህ? አሁን ያመንክበት ነገር ላይ ብዙ ነገርን፣ ልብን፣ ጊዜን፣ ገንዘብን ብዙ ነገር እንደሰጠ ነገርከኝ። አሁን ታዲያ ምን ተፈጠረ? በአካል አላገኘኋትም እንድትል የሚፈጠር ነገር አለ እኮ። አሁን ቻት ላይ ተዋውቀህ ምናምን በአካል የመገናኘት እድል አንተ ግን ኦልሬዲ አግኝተሃታል። አንዴ እንኳን ቢሆን ከሰርግ በፊት አግኝተሃታል። ታዲያ ምን ተፈጠረ? ምንድነው የተፈጠረው? አገኘኋት። በቃ ጀስት ነገሮችን አመቻችተን እኔ ካገኘኋት በኋላ በቃ ሙሉ በሙሉ በቃ 100% አመንኳት። በቃ ከዛ በኋላ በቃ ሙሉ ነገሬን ወደ እሷ አጥርኩ። በቃ ሙሉ ውክልና ሰጠኋት። በፈለገችበት በራሷ ስም በእኔ ስም የፈለገችው ነገር ማድረግ እንድትጀምር ትግዛ፣ ቤት ስራ፣ ምንም ነገር ታደርግ። በቃ ኤቭሪ ነገር እሷ ነች የምታከናውነው። በቃ ፋይናንስ እሷ ነች። በቃ ሙሉ ነገርን የኔን ገንዘብ የኔን ኢኮኖሚካሊ ነገሮች ሁሉ እሷ ነች የምታንቀሳቀሰው። ቤት እንድሰራ እንድትገዛ
ነገርኳት ከፈለገች የሚሰራ ካልሆነ ቢሆን መግዛት ቢሆን ብቻ የፈለገችው ነገር ታደርግ በቃ ሙሉ ነገር ለሷ ሰጠኋት እና በቃ የምንጋባበት ቀን ተቆርጦ ድግስ እንዲደገስ በጣም ከፍተኛ ወጪ ብዙ ዲያስፖራ ጓደኞች አሉኝ እነሱም ወደ ኢትዮጵያ መጥተው የደስታ የተካፋይ የሚሆኑበት እኔም ደግሞ እዚህ ያሉ ቤተሰቦችም በቃ ጀስት ያለ አይደል ሰርግ ወደፊትም ወደ ኋላ የማይመጣ አንድ ጊዜ ብቻ የምታገኘው ነገር ነውና ያ ጊዜ በቃ በጉጉት ነው የምጠብቀው ብዙ ሰው አይነው በሶሻል ሚዲያ ተገናኝቶ ብዙ ፌል ያደርግበታል ጀስት ለማውራት ብቻ ካልሆነ ያንቁም ነገር ይገባልና ይሄ ነገር ደግሞ እኔ ወደዚህ ደረጃ መድረስ ማደጉ በቃ በጣም ደስ ብሎኝ የጀመርኩት ነገር ፌል አለማድረጉ ምናምና ለመጀመሪያ ጊዜ እንደዚህ ሞክሬ ነው ጀስት ያው ኮሌጅነት ጀመረ ተማሪ ነበር ትምርቴም ፎከስ ማድረግ ትምርት ላይ ነበር ከዛም አልፎ ደግሞ የውጭ ድሎች ሲመጡ እንደዚህ በቃና ዛም ላይ ስራ ላይ ነበርና ጀስት ወደ እንደዚህ አይነት ህይወት ሌላ ፍቅር እንደዚህ ምናምን ከዚህ በኋላ እኔ አልነበረኝ እንደ አይነት ስቶሪና ለዛ ነው ልቤ የተሰበረው መጥናት ያቃተኝም ለዛ ነው ያለበት ሁኔታ አስቸጋሪ እና እሷን አመንኳት ጀስት እኔ ሰርግ ተደገሰ ቤት ገዝቻለሁ አለችኝ መኪኖችንም እንደዛው ምናምን ነገርና በቃ ሙሉ ኑሬን ማድረግ እንፈልገው ከሷ ጋር በቃ ኢትዮጵያ ውስጥ ነው በቃ ሆቴልንም ይዤ መጥቼ ቆንጆ ነው ስለዚህ አንደኛ ነው ወደዚህ ሙሉ እዛ ጋር ያሉት የሚገርም መኪኖችን እዛ ታናሽቲ የራሷ መኪና ነበራት እሷ መኪናውን ሽጣ እኔ መኪናዬን በቃ ሁሉ ነገር እዛ ውስጥ ያለው ነገር ሁሉ ጨራርሰን ነው ኢትዮጵያ በቃ መጣን ስመጣ ግን እንደዚህ አይደለም የነገሮች ሁሉ የጠበቅናቸው ምንድነው ድግስ ጠብቄ ጓደኞችን ሁሉ መጥሪያ ተበትነው ጓደኞቼ ብዙ ወጪዎችን አውጥተው ይገባኛል ታዛው ምን ታደርግ እስኪ ተረጋጊ እባክሽ በጣም ስሜታዊ ሆናለች እባክሽን ተረጋጊ ያው እኛ አንድ ማመጣጣችን ይሄን ነገር ምናልባት መመደስ የምንችልበት መንገድ ካለ ለማረጋጋት ነው እናንተን እንጂ ሀዘን ውስጥ እንድትገቡ አይደለም ምናልባት እናንተ አሁን ሀዘናችሁን ለሱ ይከፈለው ሳክሪፋይስ መቼ ማረሰው በጣም ብዙ ነገር አድርጓል እኔ እንኳን ማስቆም አልቻልኩም ነበር አሁን ነው እንደዚህ ተረጋጋው ከሰርጉ በኋላ በጣም ብዙ ነገሮች ነው ያሳለፍነው I don't know እንዴት እንደማስረዳ ግን እንዳለ በጣም ብዙ ነገር ነው ገንዘብ ራሱ የሆነ ሰዓት አይ በቃ ይበቃታል ምናምን ስለው እንዴት ያለሽ ምናምን ለስንት ነገር ያስፈልጋታል like ደግሞ እሷም እንትን ታረጋለች ቪዲዮ ትልካለች ይሄ እንትን ነው የሚባለው I don't know ስሙ ካርታ የቤት ካርታ ሰነዶች ፎቶ እያነሳች ትልካለች በጣም ብዙ ነገር ታደርጋለች እና በጣም ፍቃደኛ ሆኖ ነበር ምንም አይነት ገንዘብ እሱ ጋር ሴቭ አያረግም በቃ ወደሷ ነው የሚልከው ሙሉ ለሷ ነው ትራንስፈር የሚደረገው በቃ ለራሱ ምንም ሳያረግ ለራሱ ምንም ሳይሆን ነው ሙሉ ለሷ እንደዛ ሳያደርግ የነበረውና ይሄ ይፈጠራል ብለን እኔም እሱም አላሰብንም ነበር አሁን እሱም እንደዚህ እየተረጋጋለው እንጂ በጣም ከባድ ሁኔታ ላይ ነበር አይዞ በጣም አዝናለሁ ለኔ ልቤ በቃ በጣም እየተነካ ነው ማለት በእንደዚህ አይነት መንገድ ልባቸው የሚሰብር በጣም በርካታ ሰዎች አሉ እናንተ በጣም ማለት ጠንካራ መሆን አለባችሁ ብዬ አስባለሁ ምክንያቱም ይሄን ነገር አላረጋግጥንም ንብረቱ አለ ወይስ የለም የሚላከው ሆም ብላ ሸውዳችሁ ነው የሚለው ነገር ገና ስላላረጋግጥን እንትን ባንል ደስ ይለኛል ባንሰበር ደስ ይለኛል በጣም ብዙ ታሪክ ነው እኔ ጥፋተኛ ማለት ከዛ በኋላ እንዳለ ሄዶ ከመጣ በኋላ በስልክም ካዋራሁት በኋላ ምንም ለማስቆም የሞከርኩት ነገር የለም እንደውም በቃ ማለት ትንሽ ገንዘቡ ላይ ነው እንጂ ደስተኛ ነበር በሚያረጋው ነገር በሙሉ ገንዘቡም ቢሆን በጣም ሙሉ ለሷ እንትን ማድረግ ሲጀምር ምናምን ነው እንጂ እኔ በቃ ግን እንዴት ነው ቤት ሀገር ነው በሶሻል ሚዲያ ተዋውቆ ሰው ልጅ እንዴት በዚህ ልክ ማለት ምን እንዳደነዘዘ ማለት ከአንዳችን እንዴት እንዳልተሻለን I don't know አሁንም ሊገባኝ አልቻለም ማለት እንዴት ነው ማስተዋል ያቃተን የግድ ራሳችን ላይ እስኪፈጠር መጠበቅ አልነበረብንም በጣም ብዙ ቦታዎች ላይ ያየነው ያለነው ነገር ነው አይደለም በሶሻል ሚዲያ በአካልም ተዋውቀ
አብረህ ብዙ አመታትን አሳልፈ መተማመን በከበደበት ዘመን ገንዘብ በጣም ብዙ ፓወሮች አሉት እና በጣም ብዙ ሰዎች እንደዚህ ያረገ ባለበት ሰዓት እኛ እንዴት እንዳላሰብ ነው እንዴት እንዳመናት ነው ይውላችሁ በጣም ብዙ ነገር እንሰማለን እውነትሽን ነው በጣም ብዙ ዝርፊያዎች አሉ በተለይ በሰራተኝነት በተለያየ በቃ በጣም በአስቸጋሪ ሁኔታ ውስጥ ለፍተው ውጭ ሀገር እየሰሩ ገንዘባቸውን ለነገ ህይወት ይጠቅመኛል ብሎ ለሚያስቡት ሰዎች ሴቶችም ወንዶችም ወደዚህ ወደ አዲስ አበባ ይልካሉ ግን እዚህ ደግሞ ያለው ነገር በጣም አስቀያሚ የሚሆንበት መንገድ አለ በዛው ልክ ደግሞ የተሻለም ሰው አለ የምርም የሚጠብቅም ሰው አለ የምርም ለቃሉ የሚታመን ሰው አለ ምናልባት እዚህ ጋር ህይወቱ ነው የሆነ አለመግባባት ከተፈጠረ ይህንን ነገር ግልጽ ለማድረግና ለማጣራት ነው የመጣው ግን እስኪ ቆይ የሰርጉ ቀን ላይ ማለት ሰው የተሰበሰበበት ሰዓት ላይ ለመጋባት ብዙ ፕሮሰሶችን ሄዳችሁ የመጨረሻው ሰዓት ላይ ብዙ ነገር ተዘጋጅቶ ሙሽሪቷ የለችም ምናልባት ይሄ ነው በጣም ሐሳቤን የሳበው ምክንያቱም የዛን ጊዜ ለሚዜዎች አብሯት ሊሆኑ ይገባ ነበር በዛን ሰዓት እሷ የት ሄደች ስልክ ሳልተደዋወላችሁም ከሰርጉ አንድ ቀን በፊት ቢያንስ እናወራለን እኮ ያንዳንዱ ነገሮች የሚገርሙ ዲቴል ያደረኩትን ነገር ሪፖርት አደርግላታለሁ እሷም እንደዛው ሪፖርት አደርግልኛለች ሙሉን እኮ ሰርግ እንዳለኩ ታውቃለች የኔ ጓደኞች በጣም ከአሜሪካን ብዙ ነገሮችን ተዘጋጅተው እንደመጡ የሆቴል ወጪ ያንዳንዱን ነገር ለግብዣው የሚያስፈልገው ነገር ሁሉ እንዳደረጉ ታውቃለች ኢቭን ልብስ የሙሽራ ልብስ የሚዜ ምናምን every ነገር ዛኑ አልቆ የመጣው እና እዚህ ጋር መተኛ በቃ ሴሌብሬት ማድረግ ነው ሐሳባችን ግን እንደዛ ነበር በጣም ጨርሻ ስልኳን መስራ እሷም የለችም ባሰበው ምታከብራቸው ጓደኞች ጋር በህይወት ለመጀመሪያ ጊዜ አደርጋለሁ ያልከው ሳድግ በጣም ከባድ እንደዚህ ሀፕን ሳደርግ በቃ ሄድ ማለት ልቤ ተሰበረ ሷን ጠላሃት because በጣም ተስፋ ያደረግከውን ነገር ስታጣው በጣም ይከብዳል መግለጽ ሁሉ አትችልም አስበው በሰርግ ቀን ሙሽራ ያለች ይባል እኔ ካምኛት አይቻት ተነጋግረን ማለት እኔ ሰው ፍላጎቷ ገንዘብ ወይም ይሁን ነገር ከሆነ ትችል ነበር እኮ ከዛ በፊት ብዙ ነገሮች ነበሯት ለምን እስከዛ ጊዜ ድረስ ተጠበቀች ለምን በዛ ቀን የማጓረድ ፈለገች ለምን ልብ የመስፈር ፈለገች ምናልባት ከአቅሟ የበለጠ ችግሮች ገጥሟት ይሆን ምክንያቱም እንደነገርከኝ በአካል አግኝታት ነበር ከዚህ በፊት በቻት ከሆነ ወይም ደግሞ በተለያየ ማህበራዊ ድረገጽ ከሆነ ያገኘሃት ሲጀመርም አንተን ለማግኘት ፍላጎት አይኖራትም ነበር በአካልም አግኝታታል የሆነ ጊዜ አሳልፋችኋል አምናሃታል እሷም አምናሃለች መቼም ታያይታችሁ ስለተማመናችሁ ነው የሰርግ ቀን ወስናችሁ ምናምን አይነት ነገር ሂደቶች ይሄዱት አይደል አሁን የምር እንደዛ ልታረግ ትችላለች ብለህ ልብህ ያምናል ያው ይሄን ነገሮችን እንዳጣራሁት ገንዘብ ስልክላትም ገንዘብ ያለች መኪና የለም ገንዘብ ያለች ቤት የለም ግን የሆነ ካርታ ምናምን እየላከች ነበር ፌኮች ነበሩ ያንዳንዱ ነገር እንዴት አረጋገጥኩ ለማስመሰል ነበር በቃ ሊኑ ውሸት ነው ያያችሁ ነገሮች ልትል ቻልክ ይሄ እውነቷን ቢሆን ምን አስተፋትሽ እኛስ ቢሆን እንዴት ነው ሰርጉ ፊል አርጓል ብለን ለምናቃቸውም ሰዎች ለጋበዝናቸውም ሰዎች እንዴት ነው መናገር የምንችለው እውነቷን እውነት በሰጣት ገንዘብ ያን ሁሉ ነገር አርጋ ከሆነ ምንስ እንደውም እኮ ከወንድ ልጅ በላይ ሴት ልጅ ናት አይደለ እንደ እኔ እስከማቀው ሰርጓን በጉጉት የምትጠብቀው የእውነት እንደዛን ነገሮች አድርጋ ከሆነ እውነት ለኛ በፎቶና በቪዲዮ ታደርግ እንደነበረው ነገሮችን አድርጋ ከሆነ እሺ የሰርጉ ዕለት ምን አስጠፋት ምንድነው ችግሯ አንቺ ልታገኛት አልሞከርሽም ማለት ስልኳ ሲጠፋ ምናምን ማለት ሁለታችሁ መቼም ወደፊት እስከመጋባት ሲደርሱ የሷን ቤተሰቦች ቢያንስ በሆነ በስልክም በምንም በተለያየ መንገድ ታወራላችሁ ብዬ አስባለሁ ወይ ጓደኞች ይኖራታል መቼም ሚዜ ይኖራታል እንደነሱ አይነት ሰዎችን ለማውራት አልሞከርሽም የሷ ቤተሰቦች የተለያየ እኔ እሱ እንኳን እኮ እዚህ ደርሶ አግንቷት የመጣው እኮ ከሷ ውጪ እንኳን እኮ የሚያውቀው ሰው የለም በሷ ወገን ማለት ነው ማለት ሊኖር ይችላል ግን እሱ የሚያውቀው የለም አይደለም እኔ ማለት ነው
እሷን እዚህ አግንቷት ሲመለስ እሷን ብቻ ነው አግንቶ የተመለሰው። ሌላ የሚያቀው በእሷ ዙሪያ ያለ እሱ የሚያቀው ሰው የለም። እኔ እንዴት ብዬ ነው ከሱ አልፌ የተሻለኝን ሁሉ እኮ አድርጌያለሁ። አንድ ወንድሜ ነው በጣም ብዙ ማድረግ እስካለብኝ ድረስ እኮ መሄድ እስካለብኝ ጥግ ድረስ እኮ ሄጃለሁ። ግን ምን ላርግ ምን ላግኝ? ምንም እንትን ያልኩት ነገር የለም። እና እውነት አድርገው ከሆነ ደግሞ ምንም ያስጠፋ ነገር አለ? እሺ ገንዘቡን ፈልጋ ካልሆነ በስተቀር ምን ለዛውም በሰርጓ ቀን እሺ ችግር አጋጠማት እንበል ከሰርጓ 1 ቀን 2 ቀን በፊት እንኳን ብትነግረን ቶሎ የሆነ እንትን ለማድረግ እንሞክር ነበረ። ከሰርጓ 2 ቀን በፊት አውርታችሁ ነበረ ከሷ ጋር? ከኔ ጋር ሳይሆን ከወንድሜ ጋር አውርታለች። ከባለቤትሽ ከወንድምሽ ባለቤት ጋር አንቺ ማለት የወደፊት ባለቤት ጋር ስልክ አታወሩም ነው? እናወራለን ግን ምንድነው ከኔ ጋር ሳይሆን የሆነ ወይ ለሱ ስደውል በዛው ምናምን ማለት እኔ እንትን እንደዚህ ማህበራዊ ሚዲያዎች ላይ ያን ያህል ፎከስ አድርጌ አልጠቀምም። ተማሪም ስለሆንኩኝ ብዙ ነገር እንደዚህ ትምህርቴ ላይ ነው። እዛው ደግሞ በጣም እንትን ምላቸውም ስላሉ የምወስዳቸው ኮርሶች ምናምን አሉና እንደዛ ጊዜም ስለሌለኝ ምንም ግን ለሱ ደውላ እኔም ካለው እኔም አዋራታለሁ። እንደዛ እያደረግን ነበረ። ግን እንደው በዛ ሰዓት ላይ ከምታወሪያት ነገር አንፃር እሷ ከምትሰጥሽ ምላሾች አንፃር እንደው ምናልባት ገንዘቡን ወስዳ ይሄ መሸምጠጥ ወይም ደግሞ እናንተን ወደ ጎን አድርጎ ብዙ ነገሮቻችሁን ሸጣችሁ ወደዚህ እንደምትመጡ እንደምታውቅ እርግጠኛ ነኝ። መቼም አንደኛችሁ ማለት ተጋብታችሁ እንደምትሄዱ አታውቅም። እንደምትመጡ መታችሁ እዚህ እንደምትኖሩ ነው የምታውቀው እኮ። ይሄንን ሁሉ ነገር እያወቀች ምናልባት ይሄንን ሆን ብላ ነው ያደረገችው፣ ሆን ብላ ለገንዘብ ነው ያደረገችው ብለሽ እስከ ማለት የሚያደርስ ንግግር ነበራችሁ። በንግግሯ መሀል የተረዳሻቸው ያው አንደበት ላይ የሰው እውነታ ይታወቃል ብዬ አስባለሁ። ከአንደበቷ የተረዳሽ ነገር ምንድነው? የምርም እቺ ልጅ የፍቅር ሰው የእውነት እኔ ከአንደበቷ ያንን ነገር ብረዳ ኖሮ በጭራሽ ወንድሜ እንደዚህ እንዲያደርግ አልፈቅድም ነበረ። በጣም ልስልስ ያለ ነው አንደበቷ፣ ንግግሯ። ይሄ እንዲህ ስነ ምግባሯን ከምታወራው ነገር የምትረዳ ይሄ በጣም ሲቲዝን የሆነ ሰው እንዴት ነው ብቻ እንደዛ ናት። በቃ እንዴትም በቃ እኔም እሱም መጥቶ እንትን ካላት በኋላ በቃ አንደርስታንድ ያደርጓት በዛዊ ነው። አንዲት ሀበሻዊት ሴት ምናምን በቃ እኔን እንዲያሳመነች እሱ ላይ ደግሞ እንዴት ሰርታ እንደሆነ ኢማጂን። እና እንዴት ነው ይሄ ሰውዬ እንደዚህ የማያደርገው እንደዚህ የማይልክላት ምናምን። እውነት ደግሞ እውነቷን ከሆነች የሰርጉን ቀን ጠብቃ ምን እንደዚህ ያስጠፋት? እንዳይፈልጋት ሆን ብላ ገንዘቧን ምናምን ብዙ ነገር እንዳይታወቅ ስለፈለገች አይደለ? ከዚህ ሰውዬ ጋር መጋባት ስላልፈለገች እሱን ሳይሆን ገንዘቡን ስለፈለገች አይደለም እንዲያደረገችው። ላይሆንም ይችላል ሊሆንም ይችላል። እሺ ካልሆነ ለምን እንዴት አትናገርም? እሺ እንደዛ ገንዘቡን እዚህ ጋር እናንተ ራሱ እስኪ ልጠይቃችሁ ማለት እናቷን ቤተሰቦቿን የቅርብ ሰዎቿን ምናልባት እሷን ብታጡ እንኳን ልትይዙ የምትችሉት ሰው ሳይኖር ይህን ሁሉ ሀብታችሁን ዝም ብላችሁ ወደ እሷ መላክ ልክ ነው? እንደው ምናልባት እንደ ጥያቄ። ምክንያቱም እቺ ልጅ የራስህ ካደረገች መቼም እናቷን ታስታውቃለች፣ አባቷን ታስታውቃለች። በመጣ ጊዜ እንደነዚህ አይነት የእሷ የሆኑ ሰዎችን ተዋውቀሃል? ቤታቸውስ የት ነው የተገናኛችሁ ስትመጡ? የሚገርም እኔ እንደመጣው 2 ቀን ብቻ ነበር የነበረኝ እና እሷ እንደውም ጓጉታ ነበር። እናቴ ልታይ ትፈልጋለች። እናቴ ካላገናኘ ምናምን በላይ በቃ አንደኛ እኔ ጀስት በእንዲህ አይነት ላይፍ ውስጥ ብዙ ስላልነበርኩና ሳላገባት ያችን ሴት እኔ ሳላደርጋት ሄደው መተዋወቅ የሆነ ነገር ማድረጉ እንትን አለኝ፣ ከበደኝ ትንሽ። የማፈርም አይነት ነገር ቢጥ ያለ አይደል ላይክ ዛት እንደዛ ሆንኩና መሄድም አልፈለኩም። የነበረችኝ 2 ቀን ብቻ ነበርሽ። ሌላ ኤምባሲ ምናምን ማስተካከለው ጉዳይ ነበር እና ከሷ ጋርም በቃ 1 ቀን ማለት 1 ቀን አዳር በቃ 24 hours በቃ አብረን የነበርንበት ማለት ነው። 1 ቀን ሙሉ ጊዜ ብቻ ነበርና እዚህን ያህል ጊዜ ብቻ ነበር 2 ቀን ነበር የነበረ ጊዜም በቃ ያችን ጊዜ ነው ያገኘሁት። ብዙ ነገሮችን ማጣራት ብዙ ነገሮችን ማድረግ እንትን አለኩና እሷም ለምንድን ነው ቀን ያጠረው? ማለቴ ከህይወት ጉዳይ የበለጠ መቼስ ምንም የለም ማለት የወደፊት የልጆችን እናት ጋር
ቤተሰብ የተለያዩ ነገሮች መቼም ለመጀመሪያ ጊዜ ከሆነ ያወካት ለወደፊት ለሚስትነት የሚያጫት ሴት ከሆነች ጓደኞቿን፣ አካባቢዋን፣ የምትኖርበትን፣ ስለማንነቷ፣ ስላጠገቧ ስላሉች መቼም የሷን ባህሪ የሷን ማንነት ለመረዳት አጠገቡ ያሉትን ሰዎች መመልከት አለብህ ብዬ አስባለሁ። እንደ ወንድ አንተም ይህን ነገር ማድረግ ነበረብህ። ኦፍኮርስ ታውቃለህ፣ አጭር ጊዜ አይደለም 4 ዓመት ነው የቆየ ነው። 4 ዓመት በአካል ግን አይደለም። በአካል አይደለም፣ በስልክ እያወራን 4 ዓመት ያወራችሁት በቻት ከተለያዩ ነገሮች አንጻር በቂ ነው ብለህ ታስባለህ? በጣም አንተ ሰውን ስትግባባው እኮ በቃ አይደል ልብ ለልብ ትገናኛለህ። በአካል ስትግባባማ አንድም ቀን 2ም ቀን በቂ ነው። ለምን ፊት ለፊት ስትገናኝ እንትን ስለምትል። ምክንያቱም አሁን በተለያየ መንገድ ማህበራዊ ድረገጽ ላይ ያልሆነ ሁለተኛ ማንነት እየገነቡ ሰዎችን የሚሸውዱ ሰዎች አንደኛ እሷም ተቃለህ የምትልክልኝ ማረጋገጫዎች በቃ እውነት ህጋዊ የሆኑ ሰነዶች ናቸው የሚመስሉት። ጀስት አሁን አንዱ ልቤን የሰበረው ይሄ ነው። በቃ መጥቼም ሳያት የምትፈልገው እሷ እንትን ትላለች፣ በቃ ተጓጓለች፣ ቤተሰቦችን ታወቅ እንዲበል እንዲህ አይነት ታፍተኛለች እና ያን ነገር ስላለ እሷ ጋር ጭራሽ እኔ እንደዚህ የመክዳት እኔ ልብም ውስጥ የሚያለ ታውቃለህ። አንዳንድ አንተ የሆነ ቅን ስትሆን አንተ መልካም ሰው ስትሆን ሌላውም ሰው ክፋት ያለ አይመስልህም ያንተ ልብ ስለምታይ። አንዳንድ ጊዜ ሌላ ሰው ያምን ይባላል ራሱ እንደሚሰርቅ ስለሚያውቅ ማለትና እኔ ውስጥ እንዲህ አይነት የመካድ ምናምን ነገሮች ስለሌሉ በቃ ሲም ታይም ሌላም ሰው እንደዚህ ያደርገኛል ብዬ አላስብም። ያ ነገር ነው እኔ ይጎዳኝ እና ሙሉ ነው ያመንኳት። 4 ዓመት ውስጥ ስናወራ ጭራሽ እንደዚህ ስለመከዳዳት እንዲህ አይነት ስታፎች ምናምን ነገር በቃ ሀሳቡን መጥቶልኝም አውርተን ማናቀም ቀርታኛለች ብለህ ታስባለህ? አሁን ብቻ አሁን እኔ እንዴት እሷም ስትጓጓለት የነበረችው በቃ ህልሜ አላማ አንተ ማግባት አንተን የኔ ማድረግ የግሌ ማድረግ ነው ትለኛለች። አምናታለሁ። እኔም ለግዛት እንደዛ በንግግራችሁ መሀል እስከዛሬ ካወካት አንጻር በተለያየ መንገድ የጤና ችግር ወይም በህይወት የሚያስጨንቃት ብቻ ይሄንን ውሳኔ ላስወስናት የሚችል ነገር አለ ብለህ ታስባለህ? ኔቨር ማለት ጤነኛ ናት ማለት በደህናዋ ነው ብለህ ታስባለህ? ሆን ብላ ነው ብለህ ነው የምታስበው? እንደዛ ነው። ምክንያቱም 4 ዓመት ብሎ አንድን ሰው በየቀኑ ስታወራው የሚገርመው 4 ዓመት ብሎ እኮ ያለምንም ማቋረጥ ነው ዴይሊ በቃ እናወራለን። ዴይሊ ማለት ነው 4 ዓመት ሙሉ አንተ በየቀኑ የምታወራው ሰው እንዴት ላታውቀው የምትችለው? እንጋጫለን፣ እንኮራረፋለን፣ እንዘጋጋለን ሁሉ ላይክ ዳት እንደማንኛውም ፍቅረኛ ማቾች እንደማንኛውም ጓደኛ በሆነ ጊዜ እንደባበር በቃ አንዱ ይልመጠመጣል፣ ይቅርታ ላለ ይቅርታ ትለኛለች። ያው አይደል በቃ እንደዛ ነው የነበር ነው። 4 ዓመት ሙሉ እኮ በፍቅር በእንደዚህ አይነት መንገድ ተራርቆ ፍቅር ሊሆን ይችላል ይሆናልም። ግን ሙሉ ሀብትህን ነገር ሁሉም ያለህን ነገር በሙሉ ወደ እሷ መላክና ኢኮኖሚካል የሆኑ ነገሮችን በሙሉ እሷ ኮንትሮል እንድታደርግልህ በህጋዊ መንገድ ሳታገባት ብዙ ነገር አለ የምትሰማው አንተም ታሪክ አለ። ገንዘቡን ከዛፍ ላይ አይደለም የምትሸምጥጠው። ይህን ሁሉ ነገር እያወቅ በጣም በርካታ ሰዎች በዚህ መንገድ ገንዘባቸውን፣ ንብረታቸው፣ ህልማቸው እንደሚሰረቁ እያወቅ ይህንን ሁሉ ንብረትን አንዳንዴ በጣም ንብረት ለማምጣት መኪና ለመግዛት ቤት ለመግዛት በጣም ብዙ ጊዜ ነው የምትለፋው። ይህን ሁሉ የለፋበትን ጊዜ ምናልባት እንደ ኢትዮጵያ ላይሆን ይችላል እዛ ገንዘብ የሚመጣበት መንገድ በሰዓትም ስለሚከፈል የተለያዩ ነገሮች ስለምታደርግ ይህንን ሁሉ ነገር በተለይ አንተ ብቻ አይደለም እዚህ ጋር እህትህም አለች። እህትህም ንብረት ይኖራታል። ለእህትህም ትኖራለህ። እህትም ነገ ቤተሰብ ይኖራታል። ይህንን ሁሉ ነገር ወደ እሷ ትራንስፈር ስታደርግ ለቤት መስሪያ እያልክ ለተለያየ መንገድ እያልክ ወደዛ ስትሰጣት አንዴ እንኳን እንዴት ቆም ብለህ አላሰብክም? እንገርም እያንዳንዳችሁ ነገር ስልክ እሷ ራሱ እንትን ትለኛለች። በቃ አንተ እኮ ማለት እንደዚህ አይነት ነገሮችን እንዲህ ስታደርግ በቃ እንዲህ ስለምትተማመንብኝ እኔ እንደዚህ አይነት ነገር እኔ በቃ ስላት እኔ ካልሆነ ከገንዘቡ እኔ ከበለጥኩብሽ ወሰጂው ነው ማለት ነው። ጀስት እንደ ቀልድ እንኳን ስናወራ አሁንም ወሰደች። በቃ እኔ እኮ አሁን ገንዘቡ አይደለም እንትን የሚታውቃለህ እኔ በህይወት ካለው ገንዘቡ ነገም ተመልሼ ሂጄ ይሄን ገንዘብ ማፍራት ትችላለህ። ስለዚህ አሁን በጣም ልብን የሰበረው ልቤ ነው። አብረው ያደጉኝ አመኑኝ ከአሜሪካን ሀገር ድረስ ኢትዮጵያ ድረስ መጥተው ያፈሩት ጓደኞች በእኔ እህቴ እኔን ተማምና ትምህርቷን ወደ ኦንላይን አስዙራ ብዙ ነገሮች የሷ ፕሮሰስ በጣም ከባድ ነበር። ያንን ወደ ኦንላይን አዙረን ወደ ኢትዮጵያ መማር ፈልገው ካንተ ምን ታልፈልግም ብላ ብዙ ድሎች ነበር ተዛ እንድትቀጥል አንተ ጋር ነው ብላ እምቢ ብላ ያን ነገር ሁሉ ጨርሰን መተን የሷም ነገር እንደዛ ያያለች ይሆናል። እና ደግሞ እኔም አመኛት
ልቤን ሰጥቻት ልቤ መሰበሩ ነው እንጂ ነገ ተመልሼ መሄድ ይችላል። በቃ የለመድነው ስደት ነው። ትሄዳለህ ከሀገር ውጭ ብትሆን ምናምን በቃ ነገ ገንዘብ ይመጣል እኮ ይሰራል። ስለዚህ ከገንዘቡ በላይ ያንተ በቃ የጓደኞቼ በእኔ ማፈር፣ የኔ ልብ መሰበር፣ የእህቴ እኔን አምና መታ የሷም ልብ እንደኔ መሰበሩ። አይ ግድ የለም ይሄ ነገር ምናልባት ማብቂያ ይኖረው ይሆናል። ይኸውልህ እኛ አሁን ቃል የምንገባልህ ነገር ማህበራዊ ድረገጾች አሉን እኛ ሰዎችን የምናፍርበት መንገድ። አንድም የመጣንበት ዋናው ምክንያት ይሄ ነገር ትንሽ አስቸጋሪ ስለሆነ በሰዎች በተለያየ መንገድ እንፈልጋታለን። አንተ ምንም እንዳታስብ። እኛም አንድም የመጣ ነው የምርም በጣም የሚያሳዝን ታሪክ ነው ማለት እንደነገርከኝ ለፍቅር ብለህ ብዙ ነገር ከፍለሃል። ኢቭን ኑሮህን ትተህ ወደዚህ መጥተሃል። በእርግጥ አገርህ ነው የመጣኸው፣ ግን እንደዚህ አይነት ነገሮች ይፈጠራሉ። ምናልባት አሁን እዚህ ጋር እንደምታስበው አይነት ነገር ላይሆን ይችላል። የምርም አለ የተባልከው ነገር ኖሮ ይሆናል። ከአቅም በላይ የሆኑ ነገሮች ገጥመው ሊሆን ይችላል። ከሷ ደግሞ ምንም ነገር አልሰማህም። አቅም በላይ ቢሆን እሺ፣ ስልኳን አጥፍታ አድራሻዋን አጥፍታ መረጃዎቹን በሙሉ አጥፍታ እንዴት ትጠፋለች? ሆን ብላ ገንዘቡን እንትን ለማለት ካልሆነ በስተቀር። የሰርግ ዝግጅቱን ማን ነው ኃላፊነት ወስዶ እንትን ሲለኝ ነበር? እኛ። ስለዚህ በሷ በኩል ምንም እየተደረገ ያለ ነገር አለ? አይ እሱማ እየተደረገ ነው፣ እየተዘጋጀች እንደሆነ ለእሱ ስትነግረው ነበር በተደጋጋሚ። ማስረጃ አላችሁ? አይ የሆኑ ቪዲዮዎች ይሆናል አይደለ ቤት ውስጥ ሊደረጉ የሚችሉ ምናምን ብቻ እንደዛ እንትን እያለች እንደሆነ ምናምን በቃ ብቻ የተለያዩ ነገሮች ስትል ነበር። ግን የእውነትሽ አደጋ ያጋጠማት እንበል፣ ሆን ብላ አይደለም ገንዘብ የወሰደችው እንበል፣ እንዴት አድራሻዋን ታጠፋለች? ሆን ብላ ካልሆነ ለምን አድራሻ ማጥፋት አስፈለገ? ችግር ገጥማት ቢሆንስ? እንደ አደጋ ገጥማት ቢሆንስ እኮ አድራሻ ማጥፋት ለምን? በሆነ ነገር አጋጣሚ እንዲህ ሁኜ ነው እንዴት አትልም? እሺ አውቃ ካልሆነ እንዴት አትልም? እንደዛ ለሚዜዎቹ ስልክ አላችሁ እናንተ? የነበርንበት አንድ ይሄድልበትና የሷ የቅርብ ቤተሰብ ቤት የነበረ አይ ቲንክ የእናቷ ታላቅ ወንድም መሰለኝ ያለችኝና እኔና እሷ ያረፍንበት ገስታውስ ነበር። እዛ ቅርብና አፈይተኛለች። እዛ ትራንስፖርት ላይ ስንሄድ ይሄ ቤት የእናቴ ታላቅ ወንድም አይ ቲንክ ታላቅ ወርታናሽ የሱ ቤት ነው እና ከፈለክ የምንገዛው ቤት በዚህ አይነት ዲዛይን ቢሆን ማንባስ ነበር እና ያ መረጃ ስለነበረኝ እኔ ወደዛ ድራይቭ አርጌ ሰዎችን በምጠይቅበት ሰዓት በፍጹም እሷን እንደማያውቋት እሷ ያለቻቸው ሰዎችም እንዳልሆኑ ከዛ ቤት ላይ ከ12 አይ ቲንክ 11 አመት በላይ ገዝተውት እንደቆዩና እሷ ያለቻቸው ሰዎች እንዳልሆኑ ነው የሰሙትና በቃ ይሄን ሰማ ጀስት በቃ ያጨረበረች ወደ ድምዳሜ ሄድ ነበር። በቃ ቶታሊ በዛመንኩ because ያ ምንድነው የእናቴ ወንድም ቤት ነው ብላኛለች። ኢቭን እስከዛሬ እንኳን አሁን ልቤን ውስጥ ማለት በቃ ይሽጣውት ሄደው ቢሆንስ ምናምን ስል 11 12 አመት እንደዛ ሰዎች እዛ ቤት ላይ ቆይተዋል። እኔ ደግሞ ከመጣው አንድ አመት ከምናምን ነው። ስለዚህ 11 12 ወር ይሆናል እንጂ 11 12 አመት አይሆንም። እኔ መጥቼ እንደዛ ካለች ማለት ነው። ሶ በቃ ሆም ብላም ነው ብዬ ለመደምኩት በዚህ ነው። እኔ በቃ ያለኝ እሷን ሆም ብላ እንደሆነ ማረጋገጫ ይሄ ነው ለኔ። ስለዚህ አሁን አንተ አጭበርብረኛለች የምትልበት የራሱ ብዙ ምክንያቶች አሉ ማለት ነው። በቃ ይሄ ነው የኔ። ያው በሌላ ጉዳይ በምን መንገድ ነው አልጠረጠራትም። 4 አመት ውስጥ ነውራ በደንብ አውቃታለሁ ብዬ ማሰበው በቃ ተረድቻታለሁ፣ ገብታኛለች፣ አውቂያታለሁ ብዬ ነበር። ለካ ትክክል አልነበርኩም። እኔ ምንድነው በፍቅር አይነ ብቻ ስለማየት ይሆናል። አይ ግድ የለም እስኪ እናጣራና ምናልባት ከአቅማይ በላይ የሆኑ ችግሮች ገጥሟት ከሆኑ እናጣራ። ሆን ብላም ይሄንን ካደረገችው፣ ሆን ብላም ያንተን ልብ ከሰበረችው፣ ሆን ብላም ከሆነ እኛ ፈልገን እናገኛት ካለችበት። መቼም ከሀገር ካልወጣች የትም ብትሆን የትም እኛ የምናገኝበት መንገድ አለ። እኛ ፈልገን እናገኛትና አሁን ላሉት ጥያቄዎች በሙሉ ቀጥታ መልስ እንድትሰጠን እናደርጋለን። አሁን አንተ ግን መረጋጋት አለብህ። በማንኛውም ነገር ውስጥ መረጋጋትና መጠበቅ አለብህ። ተረዳኸኝ አይደል? ለውሳኔ መቸኮል ጥሩ አይደለም ብዬ አስባለሁ። ለውሳኔ መቸኮል የለብህም። ተግባባን? እንደው የሰጠች አድራሻ አለ። እኔም ብታጣኝ ወይ ስልኬ ቢዘጋ
ነው የስልክ ፎቶ ምንም አይነት ሲቹዌሽን ውስጥ ብትሆን ማስረዳት ትችል ነበረ። እንዴት ነው አንተን ለምትወደው በጣም ቦታ ለምትሰጠው ለምታፈቅረው ሰው አሁን እየደመደምሻለሽ? እንዴት በዚህ ልክ እማቀውን እኮ እየነገርኩህ እኮ ነው ያለሁት። እንዴት ነው አሁን አንተን ለምትወደው ቦታ ለምትሰጠው ሰው አው እኮ ቦታ ለምትሰጠው ሰው እንደዚህ ሰርግ እያዘጋጀ ምናምን ያለውን ነገር ከሰጠው በኋላ የኡነት እሷ ጋር የሆነ ከባድ ሲቹዌሽን ውስጥ እንኳን ሆና ቢሆን ስልኳም የለም ምንም ብለን እንውሰድና በሆነ በአንድ ስልክ ጥሪ ነገር ማስተካከል ያቅታታል። የኡነት ቦታ ካላት ለሱ እንዴት ነገሮች ማስተካከል ያቅታታል በአንድ ስልክ ጥሪ? ትንሽ ግራ ይገባል። እውነትሽ ነው። ግን እውነትን ቢኖርሽ ማለት ነው የሰዎችን እውነት ራሱ ሰውየው ጫማ ውስጥ ሆነሽ ካልተረዳሽ በስተቀር ነገሮች እንደዚህ ነው ብሎ መገመት ከባድ ነው። እኔ ልክ ልትሆኚ ትችላለሽ። እኮ ከባድ ሁኔታ ላይ ልትሆንም ላትሆንም ግን ብትሆንስ እንዴት ነው ያልካል? 4 ዓመት ሙሉ ይኸውልሽ 4 ዓመት ሙሉ እቺ ልጅ ሳትወደው መቼም አብሮ አትሆንም አይደለ? አሁን እኮ ይሄንን ነገር ለማሰብ እና ሰው የሚወደው ሰው ላይ እንዲያደርጋል የሚወደው ሰው ላይ እንዲህ አይነት ነገር ይፈጽማል። በሰርግ መቅረት በጣም ከባድ ፋውል ይገባኛል። አይዞሽ ያልሻለሽበት ሁኔታ እኮ ትንሽ ይገባኛል። እና ምንድነው እኔ አሁን ይኸውልሽ ተረጋግተን የእውነቴን ነው የምልሽ ተረጋግተን ነገሮችን ማስተዋል አለብን። በማስተዋል ነገሮችን ማስኬድ ይኖርብናል። እኔ ፈልጌ ላገኛት ከሷ በኩል ያለው እውነታ የምርማ አድርጓ ከሆነ እኮ በህግ ትጠይቃለች። ምንም ችግር የለው። ህግ ያለበት ሀገር ነው ያለ ነው። ይኸውልሽ እኔ ኦኬ ከተገኘችልህ እኮ እኛም በጣም ደስ ይለናል። እንፈልጋትና ስለሷ የሆነ አይነት ነገር ካለ መረጃ ካለ አዲስ ነገር ካለ ቀጥታ እዚህ ቤት መተን እንድናወራ እንትንላለን። ግልጽ ነው። ይሄ ቤት ግን የማን ነው ማለት ስጠሩኝ ምናልባት ካላችሁ ነገር አንፃር ቤት እንደተገዛ ምናምን ነግራችሁኝ ነበር። ግን ምንም አይነት ቤት የለም። እና እዚህ ያረፋችሁበት ቤት የማን ነው? የቤተሰቦቻችን ቤት ነው። የቤተሰቦቻችን ቤት የዘመድ ቤት ነው። ቤተሰቦቻችሁ አሁን በህይወት የሉም ወይስ የት ሄደው ነው? ይሄ የአጎታችን ቤት ነውና ጀስት እኔ እናቴ ነን ያለ ነው። እንደ ቤተሰብ የምንቆጣጠር እሷን እንደ እናትም እንደ እህትም የሚያት እሷን ነው። ጀስት እሷ ምንም እንደ አባትም እንደምታኝ እሷን ነው እና አብረን ያደግነው። እኛ በልጅነታችን ነው ቤተሰቦቻችን የሚለፉትና እንደው ለምንድን ነው ሄዳችሁት ወደ ከሀገራችሁ ውጭ? በምን አጋጣሚ ነው ሄዳችሁት? ለስራ ወር አስኮላር ነው የሄድኩት። በአስኮላር ነው የሄድኩትና አፍተር ዋሪ በቃ ወሰኳት እቴንም ነገሮችን ዳዲላ አመቻቸው እና ምናምን ነገር ነው ወሰኳት እቴንም አሜሪካ ነገር በጣም ብዙ ኦፖርቹኒቲዎች ነበሩ። እዛ ሰፋ ያለ ኑሮ እንድንኖር ነው የሚያግል ታውቃለህ። አንዳንድ ጊዜ እዛ ሀገር ስትሆን አሁን ብዙ አመት ቆየን እዛምና ጀስት እንትን ይልሃል። ይህን ሀገር ይናፍቅሃል። ሀገር ላይ ሆነህ የምትኖረው ኑሮ በጣም ብዙ ነገሮችን ትጥላለህ። እዛ ጋር ደግሞ ብዙ ነገሮች አሉ። በተለይ ወደዛ ጠጋ ብለህ ስታየው ፖለቲካሊ እያንዳንዱ ነገሮች ምናምን ነገር ስታያቸውና ጀስት ሀገር ያለውን ነገር ስታየው ስፒሪቹዋል የሆነ መንፈስ ምናምን ነገር በጣም ኢትዮጵያ ትናፍቃለች። ጀስት አይ ነው በቃ እዚህ ጋር ያለውን የኑሮ ውድነት ምናምን ተወልዶ ለመሄድ የሚያደርገው ስትራግል ማለት ይገባኛል። ጀስት ግን ደግሞ እዛ ሆነህ የተወሰነ ነገር ሲኖርህ ደግሞ ሀገር ላይ መተን ላይፍ ማጣጣም ትፈልገው። እዛም አልፎ ደግሞ በጣም በቃ ስፒሪቹዋል የሆነ መንፈሳዊነቱ አለ። ሃይማኖቱ በቃ ሁሉ ነገር ሀገር ላይ ነው የሚያምረው። ሰርግ፣ ድግስ፣ ሞትህ ምንም ነገር ይሁንና ጀስት እሱ ነገር ይናፍቀናል። እኛ ደግሞ ያው ጀስት በልጅነትና ነገር ስለሆነ ይሄድ ነው ጀስት 19 ዓመት 18 ዓመት ነው ከ12ኛ ክፍል እንደጨረስኩ ነው ስኮላር ሄድኩት። ሲስተር ደግሞ ከዛ ትንሽ ነበረች አይ ቲንክ 11 ዓመቷ ምናምን እንደዛ አካባቢ ሄድ ነውና ጀስት እሷ ብዙ ዓመቷ እዛ ነው ያደገችው ማለት ነውና በቃ ያኔ ኢትዮጵያ የምንልበት ኢትዮጵያን ፍሌቨሯን አፋችን ላይ የሚጣፍጥ ስም አላትና ያ ነገር ሳንጠግበው እንይወጣ ነው እና አሁን እሱ ነገር ደግሞ በጣም ትናፍቃለህ፣ ትጓጓለህ። ጀስት በቃ ለዛ ነው እኛ እዛ ያለውን ነገር ሁሉ በቃ ጭርስ አድርገን ወደዚህ መምጣት ይፈልጋል። አንተ ግን ምናልባት አሁን እሷን እንደዚህ አድርጋኛለች ከማለት ያው ሁላችንም በነገራችን ሁሉም ነገር እንዳልከው በሀገር ነው የሚደምቀው። ሀገርን የመሰለ ነገር የለም። የስደት ህይወት ምንም ቢሞላ እንደ ሀገር የሚሆን ነገር የለም። እውነት ለመናገር የፈለገ ነገር ቢሆን የተወለድክበት ሀገር አየር
ሁልጊዜም ቢሆን ከአንተ አይጠፋም። ኦፍ ኮርስ አሁን አንተ ለእሷ ምን ያህል ታማኝ ነህ? ግን እንግዲህ ምስክሬ እኔና እህቴ ናችን የምታኝ እዛ ጀስት እዛ የእውነት ሴት እንኳን ቀና ብሎ አይቶ አያውቅም። በጣም ማለት እኔ ወንድሜ አይደለም በዚህ አይነት ጉዳይ እኔም ሴት ልጅ ነኝ እንደውም ለእሷ ነው አይደለ እንትን ከቨር ለሆነ የሚገባው ግን በፍጹም የእውነት እኔ አዶን ነው በጣም ነው የሚወዳት። አይታሰብም እሷ ላይ ቺቲንግ ምናምን በጣም ነው የሚያምናት፣ በጣም ነው የሚወዳት። ግን እሷ ያው ያደረገችውን ተመልከት እስኪ። ለማንኛውም በጣም ደስ የሚል ፍቅር ነው በእውነት። የእውነት ማህበራዊ ድረገጽ ላይ እንደዚህ አይነት ፍቅር ይገኛል እንዴ? እንደዚህ አይነት ፍቅር ይኖራል ወይ ሳለ የሚሉ ጥያቄዎች ነበሩን። ግን የምርም እንዳለ ተረዳሁኝና ወንድሜ ግድ የለህም እኛ እስኪ ፈልገን እናገኛትና ታደሰ ይኸውልህ አእምሮህን አረጋጋ። እችን የመሰለች እህት አለች፣ ከአንተ ጋር ብዙ ዋጋ ከፍላለች። አንተ የራስንም የእህትህንም ማዕረግ ማየት አለብህ። ጥሩ ልብ ያለው ሰው ማግኘት ያለበትን ነገር ማግኘት አለበት፣ መኖር ያለበትን ህይወት መኖር አለበት እና አንተ የአንተ ብቻ አይደለህም የእህትህም ነህ። ስለዚህ ለእህትህ ስትል ለራስህ ስትል ራስን አረጋጋ። እኛ ይህን ነገር ለመፍታት እንሞክር፣ እንፈልጋት፣ ምክንያቷን እናዳምጥ። ማለት ሆን ብላም ከሆነ ባደረገችው ነገር ትጠይቅ፣ ይቅርታ ትጠይቅ፣ የይቅርታ ልብ አዘጋጅ። ላሳለፍከው 4 ዓመት ስትል የገጠማት ነገርም ካለ እንረዳ። ለምን አሁን እዚህ ጋር እሷ የለችም፣ ስልኳን አጥፍታለች፣ ንብረት አለ ምናምን ተብሏል፣ ወስዳለች ተብሏል። የምርም ወስጃለሁ የሚል ነገር ከእሷ እስካልሰማን ድረስ አንድ ቀን መታ ይሄን ነገር እንትን ልትል ትችላለች፣ ልታስረዳን ትችላለች። ግልጽ ነኝ። ምክንያቱም ሰው ዛሬ በተለይ አዲስ አበባ ስትኖር ምናምን እዚህ ከተማው ስትኖር በጣም ብዙ ችግር ይገጥመሃል። ስልክህን በሌባ ልትዘረፍ ትችላለህ። ሌባ ደግሞ የተለያዩ ነገሮች ያጋጥማል። ብዙ ነገር አለ። በተለይ የሰርግ ሽር ጉድ ከሆነ ሀሳቡ ስትሆን ብዙ ነገር ይፈጠርባል። ወስዳም ከሆነ ብዙ ነገሮችን ማረጋገጥ እንችላለን በጊዜ። ግን አንድ ነገር ሳናውቀው መደምደም አለብን ብዬ አላስብም። ለራስ ትንሽ ጊዜ ስጥ፣ ተረጋጋ፣ ትንፋሽ ውሰድ። እኛ አዲስ ነገር ሲኖር ወደዚህ የምርም እሷን ፈልገን እንደምንም ብለን የእውነት ለፍቅር ስንል እኔ ፍቅራችሁ ቢቀጥል በጣም ደስ ይለኛል ከሁሉም ነገር በላይ። ከዚህ በኋላ እንዴት ነው ካቆሙበት ነገሮችን ድጋሚ እንትን ብለው አይ ለማንኛውም ትገኝና ብቻ መቀጠሉን ተው ማለት መቀጠሉን ምናምን ተው፣ ግን ቢያንስ ትገኝና ሁሉንም ነገር እንሞክር። ፎቶዋንና አድራሻዋን ትሰጡኛላችሁ። ከእኔ ባልደረቦች ጋር ከዚህ ሰዓት ጀምሮ እንፈልጋታለን። ግድ የላችሁም፣ እንታገስ። አንድ ጥያቄ ብቻ ነው የሚያለ ሰው በቃ ዋይ ለምነው በቃ ሪዝን እፈልጋለሁ። ምንድነው ምክንያት? ምንም አይነት ሪዝን በቂ አይደለም ለዚህ። ምንም ሪዝንም እንዳትቀበል ሲጀመር ምን አይነት ሪዝን በቂ ነው ለዚህ? ግን በቃ ልቤን የሚያሳርፍልኝ ምን ነበር ምክንያቷ ይሄን ለማድረግ? በቃ እሱ ነገር ስሰማ አይ ቲንክ አእምሮ ያርፋል ብዬ አስባለሁ። ስለዚህ አሁንም ለእሷ የሆነ ቦታ እንዳለ እየተረዳሁ ነው። በቃ አለ አይደለ ለምን እንዴ እኔ እኮ ምክንያቷ ካሳመነ ምን አጉድዬባት ነው? ምክንያቷ ካሳመነ ወደ እሷ ትመለሳለህ? አረ ነው ያኔ ሊሰማኝ የሚችል ስሜት አላውቅም። ግን ምክንያቱም ባቆርስ ይለኛል። እኔም ደግሞ አንድ ነገር ልንገር፣ በህይወት ምንም ነገር ሊያጋጥም ይችላል። ፈራጅ ግን አትሁን። አይ ነው የፈረድኩ አይደለም። ምክንያት እኔ በቃ ጀስት ተውኩት ሁሉ ነገር። ግን በቃ ለምን በቃ አሁን አንተ አንዳንድ ጊዜ ማለት አድርገኸው የሆነ ነገር አድርገህ ያ ሰው በተቃራኒ ሲሆን ለምን እንደዛ የሚሆን ሰው አንተ ደግስቶ ለምን ክፉ ይሆናል? ሰው ለምን ክፋት ምን ያስፈልጋል? ለምን ማለት እኔ እኮ ተንኮል አስቤ ወይ የሆነ ነገር ምን አጉድይባት ምን አጥፍቼ ምን አስቀይሜያት ነው? በቃ ለምን እንግዲህ እስኪ ለጊዜ እንስጠይነን መልስ። ኦኬ እንግዲህ ውድ ተመልካቾቻችን የታደሰን ታሪክ በጣም የሚያሳዝን ነው። እኔ ማለት በህይወቴ እንደዚህ አይነት ትንሽ ደስ የሚል ስቃይ ገጥሞኝ አያውቅም። በጣም ይወዳታል። አሁንም ድረስ ለሷ የሆነ ቦታ እንዳለው የተረዳሁኝ ነው። እንግዲህ ምን ተፈጥሮ እንደሆነ እኔም ግራ ገብቶኛል። ማለቴ ከሴቶች የበለጠ ለሰርግ የሚጓጓ ሰው የለም። እኔ በደህናዋ ነው ብዬ አላስብም። የሆነ ነገር ገጥማት ከሆነ እናጣራ።
አዲስ ነገር ካለ ይሄን ነገር ለመፍታት ጥረት እናደርጋለን። ግን ማለት እኔ እንደራሴ 4 ዓመት በላይ ለሴት ልጅ ቀላል አይደለም። እድሜ ነው 4 ዓመት ለሴት ልጅ 4 ዓመት በፍቅር ሊያውም ሳይተያዩ ማለት በጣም ልብ መኖር አለበት። እንደዚህ አይነት ቦታ ላይ የፍቅር ሰው መሆን ይጠይቃል። እንደዚህ አይነት ቦታ ላይ መጠባበቅ ይጠይቃል፣ በተለይ በዚህ ዘመን። ስለዚህ እስኪ እንደው ሚዛናዊ ለመሆን እንሞክር። ማለት በሁለቱ መካከል ላይ የተፈጠረውን ነገር ፊት ለፊት ቁጭ ብለው እንዲያወሩ እኔ አልማለሁ በጣም በውስጤ እና እስኪ የምር ይሄ ፍቅር ቢቀጥል ደስ ይለኛል። ለማንኛውም ከክሩ አባላት ጋር ሆነን እቺ ልጅ ለመፈለግ እንሞክራለን። አግኝተናት ሁለቱን ለማገናኘት ፈጣሪ እንደሚያድለን ተስፋ አደርጋለሁ። ቀጣይ እስከምንገናኝ እንግዲህ እስከዛው መልካም ጊዜ